አባታችን ልደት ነው። ሰርፕራይዝ እናርገ። ሃፒ በርዝዴይ ሰሊ። ሰሞኑን አነጋጋሪ ከሆኑ ነገሮች መካከል ሁለት እህትማማቾች አባታቸው መቃብር ድረስ በመሄድ ሃፒ በርዝዴይ እያሉ ሲዘፍኑ ተስተውለዋል። ሌላው ደግሞ ጃሉድ በተለያዩ ሶሻል ሚዲያዎች በተለይም ደግሞ ልክ ባልሆነ መንገድ እና ከሱ ፈቃድ ውጭ በሆነ መንገድ ሪከርድ እየተደረገ ሲለቀቅ እየተስተዋለ ነው። የሰው ምላሽ ምን ይመስላል የሚሉትና አንድ ዶክተር ከዚህ በፊት በህመም ምክንያት ጎዳና ላይ ወጥቶ ነበር። አሁን ግን በመቄዶንያ ሊጠለል እንደሆነ ሰምተናል። ሰላም ሰላም ውድ የሜሎክ ቲዩብ ተከታታዮች እንደምን አላችሁ? ይህ ሜሎክ ቲዩብ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ እንዲሆኑን እንጋብዞታለን። እንግዲህ ከሰሞኑን በሶሻል ሚዲያ ላይ ሲዘዋወር ከነበረው ነገር መካከል አንዱ ሁለት እህትማማቾች እንዲሁም ከእናታቸው ጋር በመሆን የአባታቸውን በርዝዴይ በመቃብሩ ሲያከብሩ ነበርና በመጀመሪያ ሪካርድን ሲጀምሩ ያሉት ምንድነው ሰርፕራይዝ እናድርጉ አባታችን ነው የሚሉት። ያው የሞተው መቃብሩን እንዴት ሰርፕራይዝ እንደሚያደርጉት ነው ያወሩትና ከዛ ሃፒ በርዝዴይ ሰሊ እያሉ ስሙን እየጠሩት ነው ወደ መቃብሩ ስፍራ የተጠጉት ማለት ነው። አሪዋን ኖ በሉ ኖ አሪፉር አሪስቶኔጅ የስ ከዛ ምን ይላሉ? አሪዋን ይላሉ፣ ኖ ይላል። አንደኛዋ ኖ ትላለች፣ አሪዩ ፎር ትላለች፣ ኖ ትላለች። አሪዩ ስቶኔጅ ይሉና የስ ይላሉ። ስቶኔጅ ምን እንደሆነ ትርጉሙ እኔ አልገባኝም። ይሄን የሚሉት እንግዲህ ለወለዳቸው አባታቸው ነው። ኦልሬዲ እነዚህ ሰዎች ወደዚህ ምድር ሲመጡ ይህ ሰው ነው መጠሪያ ስማቸው ሆኖ ያለውና ምናልባት እነሱን ለማሳደግ ብዙ ውጣ ውረዶችን ያሳለፈ ሰው፣ ብዙ መከራዎችን ያሳለፈ ሰው ሊሆን ይችላል። ምናልባትም ደግሞ ወልዶ ዞር ብሎ ያላያቸው ሰው ሊሆን ይችላል። ምንም ይሁን በየትኛውም መስፈርት ይሁን አንድ ሰው ከሞተ በኋላ ከሞተ ሰው ጋር ማንም ሰው ሊቀላለድ አይገባም። ምክንያቱም ያ ሰው ምንም ማድረግ አይችልም። ኦልሬዲ በድን ነው፣ አፈር ነው፣ ሬሳ ነው። ስለዚህ በየትኛው ኮንሰፕት ይህን ነገር ሊያስቡት እንደቻሉም አልገባኝም። ምን አይነት ማይንድ ሴት እንዳላቸውም አልገባኝም። እንዴት እንዳደጉም ምንም ግልጽ ያልሆነልኝ ነገር እና ምናልባትም ነገ ከነገ ወዲያ በህግ መጠየቃቸው አይቀር ይሆናል። ያኔ ግን የሚሉትን ነገር መስማት ራሱ በጣም ዘግናኝ እንደሚሆን የሚጠበቅ ነው። ምክንያቱም ሻማ ለማብራት ነው የሄዱት። ከዛ በኋላ ምን ይላሉ ደግሞ ከዚህ ከስቶኔጅ በኋላ ኬክ ላለመግዛት ብለህ በራስህ ልደት ሄድካ ይሉና እንኳን ተወለድክ ይላሉ። ከዛ በኋላ ይስቃሉ። በጣም የሚገርመኝ እኔ መቃብር ቦታ ላይ የሚስቅ የመጀመሪያው ሰው እነሱን ያዩት። መቃብር ቦታ ላይ ለቀልድም ለእውነትም በምንም አይነት መንገድ ነው ሳልፍ በጣም የሚከብድ መንፈስ ነው እኔ የሚጫነኝ፣ በጣም ነው የሚደብረኝ። ሁሉም ሰው አብዛኛው ሰው መቃብር ቦታ ሲሄድ ከዛ ቦታ ቶሎ ለማለፍ እና ያን ቦታ አቋርጦ ለመሄድ ነው የሚያስበው እንጂ በጭራሽ እዛ አካባቢ በእንደዚህ አይነት ደስታና በእንደዚህ አይነት ፈገግታ ሆኖ ሲያከብሩ አንደኛ እነዚህ ሰዎች መንፈስ አለባቸው እንዴ? ጤነኛ ናቸው? ምንድነው? ሶስቱም ሰው ተመሳሳይ የሆነ አስተሳሰብና እይታ፣ ይሄ ራሱ ያጠራጥራል። እንዴት ሰው መቃብር ቦታ ላይ ሳቁ ሊመጣ ይችላል? በየትኛውም መንገድ መቃብር ቦታ ሰው ሲያይ ነገ እዚህ ቦታ ሊገባ እንደሚችል፣ ነገ እዚህ ቦታ ላይ ሊመጣ እንደሚችል እያሰበ ህይወት በጣም ከንቱ እንደሆነች የሚሰማበት ቦታ ነው። መቃብር ቦታ በጣም ከባድ ቦታ ነው። ሁላችንም ስለ ነገ እንድናስብ የሚያደርገን ቦታ ነው እና የነሱ ሳቅ በጭራሽ ሰውየውን እንርሳውና አባት መሆኑንም ሁሉ ነገር እንርሳው። ምናልባት ለነሱ መጥፎ አባት ሊሆን ይችላል፣ ጥሩም አባት ሊሆን ይችላል። እንግዲህ በየትኛው መንገድ እንደተረዱት ገና በጣም አነጋጋሪ ነውና የፈለገ አይነት ሰው እንኳን ቢሆን እዛ ቦታ ላይ እኔ ሳቂ አይመጣም እና ምን እንዳሳቃቸው ራሱ ምንም አይገባኝም። ከዛ ሻማውን ይለኩሳሉ። ሻማው ለመለኮስ ያስቸግራል። ስለዚህ ሙታን መንፈሶች ቀናችሁ ለምንድን ነው በአባቴ የምትቀኑት ምናምን ይላሉ። ከዛ በኋላ ይለኩሱትና እፍ ብለው ምናምን ያጠፋሉ ማለት ነው። ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ። የአባቴ ልደት ነው ዛሬ። ኢትስ ማይ ዳንስ በርዴይ
ሌላው ደግሞ አስተውላችሁ ከሆነ ይሄ ሰውዬ ከሞተ ሚያዝያ 2017 ነው የሚለው። አሁን ላይ ያለንበት ወር እንግዲህ ጥር ነው። ስለዚህ 2018 ማለት ነው። አንድ ዓመት አልሞላውም ከሞተና አንድ ዓመት ያልሞላው ሰው ማለት አንድ ዓመት ያልሞላው ሰው በጣም ትኩስ ሬሳ ነውና ማልቀስ እንኳ ባንችል ያው አብሮን እንዳለ ፊል ነው የምናደርገው። ብዙ ጊዜ ከህሊናችን ቀስ እያለ ዓመታት እየተለቁ ሲሄዱ ነው ከአእምሯችን እያስወጣ ነው የምንሄደው እንጂ በዚህ ልክ ልንረሳ ወይም ደግሞ ሊያስቀን የሚችልበት ጊዜ ላይ አይደለም ያለው እና እንኳን ወደ ዘላለማዊ ህይወት ነው ከዚህ በኋላ ያለ የሚሉት ነገር ደግሞ አለ። እሱ ምን እንደሆነ አልገባኝም። ሜቢ እግዚአብሔር ጻድቅ ካደረገውና ከጻድቃን ጎን ካደረገው የዋህ ነህ ለማለት ከሆነ እና ዘላለማዊ ህይወቱን ደግሞ የሚመኙለት ከሆነ ደግሞ እነዚህ ሰዎች አባታቸው ጥሩ ነገር አድርጎላቸዋል ማለት ነው። ስለዚህ ይወዱታል ማለት ነው አይደል? ስለዚህ በዚህኛው ኮንሰፕት ደግሞ ስንረዳው እግዚአብሔር ጥሩ ቦታ ላይ ስላሳረፈውና ዘላለማዊ ህይወት ስለሰጠው በደስታ ነው የምናከብረው ብሎ እያሰቡ ነው። በጣም ግልጽ ያልሆነ ግን ደግሞ በጣም መልክቱ ግራ የሚያጋባ በተለይ ደግሞ ብዙ ሴት ልጆች አባታቸውን በጣም ነው የሚወዱት ይባላል እና አባታቸው አይደራደሩም ነው የሚባለው። ሴቶቹ በተለይ ብዙ ነገር አባታቸውም በሴት ልጆቻቸው አይጨክሩም ስለሚባል ብዙ ጊዜ ሴት ልጅ ያለው ሰው ወይም ደግሞ ሴት ልጅ ያለው አባት ብዙ ጊዜ በደንብ ኮራ ብሎ ነው የሚኖረው ነው የሚባለው። ምክንያቱም ሴቶች በጣም ነው የሚታዘዙት ለአባታቸው፣ በጣም ነው የሚንሰፈሰፉት። እንኳን ሞቶ መቃብር ውስጥ ገብቶ ቀርቶ ትንሽ እንኳን ሲታመምባቸው ነው የሚመጣው እና በዚህ ልክ ልባቸውን ያደነደነውና ያሳቀውን አይዲያ እና ኮንሰፕት መረዳት በጣም ከባድ ነው። በዛም አለ በዚህ ግን አንድ ምንም ማድረግ የማይችልን ሬሳ ወይም ደግሞ መቃብር ቦታ ላይ ሄዶ በዚህ ልክ ከዛ ደግሞ እያከበሩ ያሉት ምንድነው ልደቱን ነው። ቢሞትም ይሄ 60ኛ ዓመት ከሆነው ለምሳሌ 61ኛ ዓመቱን ነው ሞቶ 61 ሆኖ 62 እንደዛ እያለ ነው ማለት ነው እየቆጠሩ ያሉት። ከዛ በኋላ ከሳሙት በኋላ የሆነ ሰዓት ላይ ፎቶን ይሰሙና እድግ በልልኝ ይሉታል። እኔ ምን አይነት ድፍረት እንደሆነ ምንም ነው የሚያወዛግበው። የሆነኛውን ነገር በዚህኛው በፖዚቲቭ በብዙ መንገድ ለማየት ሞከርኩኝ፣ ግን በዚህ ልክ በጣም ዘና ብለው አሁን ለምሳሌ ኖርማል በህይወት ያለ አባታችን ራሱ ወይም ደግሞ በህይወት ያለ አባቶችን ልደት እንኳን ስናከብር የሆነ ልክ አለን አይደል? አባቶቻችንን ስለምንፈራ ስለምናከብራቸው የምናወራበት ጥግ ራሱ ትንሽ እድሜያቸው ከኛ ጋር እኮ ስላልሆነ የሚያዩበት አንግል ምናምን ስለምንፈራቸው ብቻ እንደዚህ ልቅቅ ብለን አናወራቸውም እና ካወራናቸውም ደግሞ እነሱም ቆጣም ስለሚሉ ብለን ስለምናስብ የሆነ ግሬስ አላቸው። በቃ ደፍረን እንዳናወራቸው የሚያደርጋቸው ግሬስ አላቸውና በህይወት እያሉ እንኳን ማለት ነው በህይወት እያሉ እንኳን ልንጠቀም ማንችላቸውን ወርዶች ነው እየተጠቀሙ ያሉትና አንዳንድ የሌላ አባት ነው እንዴ እያከበሩ ያሉት ብዬ አስባለሁ። እናታቸው ከጎን ይታያሉ፣ ምንም አያወሩም እና ምናልባት እናታቸው ልጆች አባታቸውን ስላጡ የሆነ ፊሊንጉን እነሱ ያውቁትም ያው ልጅ ናቸው ብሎ ብዙ ሁላችንም ለእናቶች ልጅ ስለሆንን ያን ነገር ላለመረዳት ወይም ደግሞ ያን ነገር እነሱ ጋር ዲፕሬሽን ውስጥ የሆነ ነገር ላለመክተት ዝም ብለው ነው እያዩቸው ይሁን ያልገባኝ ብዙ ነገር አለና ምናልባት ነገ ከነገ ወዲያ ለምን ይሄን ነገር እንዳሉት የምንሰማበት ጊዜ ይመጣል። ግን ይሄ ሰው ከሞተ ገና አንድ ዓመት ያልሞላው ሰው ነው። አንድ ዓመት ሳይሞላው በርዝዴውን እያከበሩለት ነው፣ ልክ በህይወት እንዳለው ሰው ማለት ነው። በርዝዴውን ደግሞ ሲያከብሩለት አባትን ወይም ደግሞ ከአንድ ሴት ልጅ ለአባቷ ከምትመኘው ምኞት በጣም በጣም የወረደ አይነት ነገር ነው ሰርተው የነበረ። እንደዚህ አይነት ልምምዶች በበዙና በተበራከቱ ቁጥር አንድ ማህበረሰብ እንደ ማህበረሰብ ካልቸሩን የመጣበትን ይሄ የተዋቀረ ማንነቱንና እንደ አንድ ደግሞ ሰብአዊ ሰው ስብዕናውን የሚፈታተኑ ነገሮች በየጊዜው እየጠነከሩና እየበዙ ይመጡና ይሄ ሰው ለሰው ልጅ ያለውን ክብር፣ እናት ለልጇ፣ ልጅ ለእናቷ፣ አባት ለልጁ
እንደዚህ ያሉትን የፋሚሊ ኮንሰፕቶች በአጠቃላይ እያተረማመሰ ያልፋል። መጨረሻ ላይ ምንድነው የሚሆነው? ማንም ሰው ራሱን ብቻ ይዞ እንዲወጣና ለራሱ ብቻ መኖር እንዲችል ያደርግና በብዙ የተሰሩ በብዙ ሰዎች የሚያተርፉባቸውን ባህልና ወጎችና የተለያዩ አይነት ያኗኗር ዘይቤያችንን የሚደረምስና ሙሉ ለሙሉ የሚያጠፋ ጊዜ ይመጣል ባይ ነኝ። ምክንያቱም ሰዎች አባትን ያክል ነገር አባት ብዙ ጊዜ ሲያወራ ሲናገር ወይም ደግሞ የሆነ ነገር ሲያደርግ አይታወቅም። መጨረሻ ላይ ሲሄድ ነው ጥቅምና ጉዳቱ የሚለየውና አባትን ያክል ነገር አጠው ምንም ባያደርግም ብዙዎች ስንት መጥፎ አባት እያላቸው አባቴ ብለው እንኳን የሚያስተምሩ ወይም ደግሞ ያን ሰው ከዛ ሱስ የሚያወጡ መስዋዕትነት ከፍለው የሚያወጡ ልጆች ባሉበት ሀገር ብዙዎች ደግሞ አባት ስለሌላቸው ብቻ አባት እንዳለኝ ያውቃለሁ ግን የት አለህ የት ነው ያለህ ብሎ በተለያዩ ሶሻል ሚዲያዎች አባታቸውን፣ እናታቸውን፣ ወገኖቻቸውን፣ ወንድሞቻቸውን፣ አጎቶቻቸውን በሚፈልጉበት በዚህ ዘመን እንደዚህ አይነት ደግሞ ሞቶ ምንም ነገር ማድረግ በማይችል ሰው የፈለገ አረመኔ ጨካኝ ብዙ አይነት ሰው ሊሆን ይችላል ቢሆን እንኳን ምንም አይነት አቅም በሌለው ሬሳ ላይ እንደዚህ ልክ ማላገጡ ከአንድ ኢትዮጵያ ተወልዶ ካደገ የኢትዮጵያን ባህልና ወግ ጠንቅቆ ከሚያውቅ ሰው የሚጠበቅ ነው ብዬ አላስብም። እስኪ እናንተ አስተያየት ምን እንደሚመስል በዚህ ጉዳይ ላይ አስተያየታችሁ ያስፈልገናል እና አስተያየታችሁን ኮሜንት ላይ ብታስቀምጡ ደስ ይለናል። ሌላው ደግሞ አነጋጋሪ የሆነ ጉዳይ አለ እና ስለ ጃሉድ ነው። ጃሉድ እንግዲህ ሌጀንዳችን ነው፣ ማክበር ይጠበቅብናል። ትልቅ አርቲስት ነው። በተለይ ደግሞ ሊርግባ ሞራ የሚለውን ነገር ሙዚቃ ካወጣ ጀምሮ በተለያየ የሬጌ ሙዚቃው በደንብ ጥሩ ተሰጥኦ ያለው አርቲስት ነው። ትልቅ አርቲስት ነው እና ቢያንስ ክብሩን መጠበቅ አለብን ነው። ምክንያቱም ሪስፔክት ስናደርገው የተለያዩ አይነት ሰዎችን ማክበር ለኛም ጥሩ ነው። ሰዎች በተለያየ ሁኔታና መንገዶች ያልፋሉ። ያ የሚያልፉበት መንገድ መፍረድ አንችልም። የተለያየ አይነት ህይወት ስላላቸው ማለት ነው። ስለዚህ ከተወሰነ ጊዜ ምንድነው አንድ ነገር እየተመለከትን ነው የምናየው። ምክንያቱም እንደ አጋጣሚ ጃሉድ የሚሉበት ስፍራዎች ላይ አንዳንድ ሰዎች ይመጡና በጣም ብዙ አልኮል ወይም መጠጥ እየጋበዙት ጃሉድ በሞቅታ የሚያደርገውንና የሚናገረውን ነገር ቪዲዮ ላይ ይቀርጹታል ማለት ነው። ከዛ ያን የቀረጹትን ነገር ምን ቲክቶክ ላይ ሊሆን ይችላል የተለያዩ ሶሻል ሚዲያ ላይ ይለቁታል ማለት ነው። ጃሉድን በዚህ ኮንቴንት ለማድረግ ብዙዎቻቸው ሲሞክሩና በሱ ለመታወቅ ሲሞክሩ ማየት በተለይ ደግሞ ለአንድ ትልቅ አርቲስት ብዙዎችንም አርቲስት ስለሚነካ በጣም ያሳዝናል። ምክንያቱም ጃሉድን እኛ ብቻ ሳይሆን የምናየው አርቲስቶችም ራሳቸው ያዩታል ማለት ነው። በጣም አግባብ ያልሆነ ነውር ነገር ነው እየተሰራ ያለው። የሆኑ ልጆች ደግሞ አሉ ልክ ሌሊት 6 ሰዓት እና 7 ሰዓት መኪናቸው ውስጥ ገቢና ተቀምጠው ጃሉድን ከኋላ ወንበር ያስቀምጡትና ላይቭ ይገባሉ። ከዛ ጃሉድ የሚያወራቸው ነገሮች ሙድ ይይዛሉ። የተለያዩ ነገሮች ለማውራት ይሞክራሉ። እነዚህ ነገሮች ምንድነው እየተለመዱ መጡ። እኔ 1 2 3 ቪዲዮዎች እያየሁ ግን እየተለመዱ መጡ። ምንድነው ለአንድን አርቲስት በዚህ ልክ ጃሉድ የገባበት ነገር የተለያዩ አይነት ነገሮች ሊጠቀም ይችላል። እሱ አይመለከተንም። እሱ ከሚመለከተን ይልቅ ያን ነገር አይተን ያን ነገር ለማስቀረት እሱን ማገዝ ነው። የተለያዩ አርቲስቶችን በዚህ አጋጣሚ ለማውራት ሞክረው ይህን ሰው ብዙ ነገር አለ። ምክንያቱም ብዙ ሙዚቃዎች ላይ እንደ ምንድነው ፊቸሪንግ ገብቶ ያውቃል እና የተለያዩ ሙዚቃዎች ላይ ፊቸሪንግ እንዲገባላችሁ ብቻ መጠየቅ ሳይሆን ይህን ሰው ለማገዝ መሞከር። ሰው ነው መታገዝ ይችላል፣ ሊያቆም ይችላል፣ ብዙ ነገሮችን ሊያስተካክል ይችላል። ብዙ የሆነ የራሱ ታለንትና ኳሊቲ ያለው ሰው ነው። ስለዚህ የተለያዩ ሁኔታዎች ላይ እንኳ ሲገቡ ምን አገባኝ ከምትሉ ሁሌ ለራሳችሁ ነገር ብቻ ከምታስቀምጡት ይሄን ሰው እስኪ ሁላችሁም ተሰባስባችሁ ይህን ሰው ወደ አንድ ነገር ለማምራት ወደ አንድ ነገር ለማድረግ መሞከር። በሚያወሩት ነገሮች መሳቅ ሁሌ ይሰለቻል። አንዳንዴ አርቲስቶች ሲያወሩ ወይም ደግሞ ጃሉድ ሲያወራ ማሳቅ አይደለም፣ ከማሳቁ በስተጀርባ እኮ እንደዚህ ነገሮችን ሊያደርግ ያስቻለው ነገር የራሱ የሆነ ነገር ይኖራል። ሁሉም ሰው የራሱ የሆነ ስሜት ስላለው ማለት ነው። እና ጃሉድን በተለያየ ሶሻል ሚዲያ ላይ በተለይ ልክ ባልሆኑ ነገሮች ባታሰሩት መልካም ነው። ካሜራ ላይ በጥሩ ሁኔታ ባልሆነበት ሰዓት ላይ ምክንያቱም ሌጀንዳችሁ ነው ማለት
በብዙ ነገር በመስራት ሙዚቃዎችን በመስራት ምናምን ነገር እናንተ ከምትፖስቱት ሰዎች የተሻለ ነው እሱ። ህይወቶንና አጋጣሚዎችን አለመጠቀም አለመሞከር ወይም ደግሞ አጋጣሚዎችን ተጠቅሞ እንደሌሎቹ በደንብ ሻይን አለማድረግ ህይወት አንዱ መንገድ ሆነና በዛው መንገድ ሊሄድ ቻለ እንጂ እንደዚህ አይነቱን ሰው የሆኑ ማቆያዎችና የተለያዩ ቦታዎች አድርጎ እሱን ትልቅ ቦታ ማድረስ ይቻላል። እና በተለይ ደግሞ የሚመለከታቸው አርቲስቶች ጃሉድ ምክንያቱም ብዙ አርቲስቶች ሲሞቱና መቃብር ሲገቡ ማውራትና ማልቀሱ ምንም አይጠቅምም። ከመሞታቸው በፊት ግን በህይወት እያሉ የተወሰኑ ነገሮችን ለማድረግ ቢሞከር ጥሩ ነው። ማንም እንደሌለው ወይም ደግሞ ዝም ብሎ ምንም ነገር እንዳልሰራ ሰው እንደው መንገድ ላይ እንዳንድ ተራ ሰካራም እና እንዳንድ ተራ እንትን ቆጥሮ በተለያዩ ነገሮች ላይ ሪከርድ አድርጎ እሱን ላልተገባ ዓላማ መዋል አስፈላጊ ስላልሆነ ማለት ነው። መጀመሪያ ዲግሪ የት ነበር ያገኘው? ባህር ዳር ዩኒቨርሲቲ። ማስትሬት አዲስ አበባ ዩኒቨርሲቲ። ኦኬ። ፒኤችዲ ሴት ነበር እየሰራ ነበር። ሌላው ደግሞ ዶክተር አለ ካሳ የተባሉት ዶክተር ሰሞኑን ሶሻል ሚዲያ ላይ ሲዘዋወሩ ነበር። ጎዳና ላይ የታዩ ዶክተር ናቸው። ዶክተሬታቸው እንደውም የተማሩት ዩኒቨርሲቲ ኦፍ ሳውዝ አፍሪካ ነው ብለው በራሳቸው አንደበት ሲያወሩ ነበር እና ደስ የሚል ዜና ተሰምቷል። ዜናውም እንግዲህ በሜቄዶኒያ ጥላ ስር ሊሆኑ ነው፣ መቄዶኒያ ሊገቡ ተፈቅዶላቸዋል የሚል ነው። በከፍተኛ ትምህርት ተቋማት ውስጥ በምርምርና በማስተማር ስራቸው የሚታወቁት ዶክተር አለካሳው አበበ የተባሉት በገጠማቸው የጤና እክል ምክንያት በጎዳና ላይ እንደሚገኙ የሚገልጸው ዜና የብዙ ሰዎችን ልብ ነክቶ ነበር። ባለፈው ሳምንት ዶክተሩ በደቡብ አፍሪካ ዩኒቨርሲቲ እየተማሩ እያለ ትምህርታቸውን በማጠናቀቅ ላይ እያሉ ነበር የጤና መታወክ የገጠማቸው። ስለ ዶክተር አለካሳ ባጭሩ የትውልድ ስፍራቸው ራያ አላማጣ ወይም ደግሞ ኡጋንዳ ጋሮ የተባለ ቦታ ነው። ልዩ ቦታው የስራ ልምድ በአክሱምና ጎንደር ዩኒቨርሲቲዎች መምህርና ተመራማሪ ነበሩ። የትምህርት ደረጃቸው የዶክትሬት ወይም ደግሞ ፒኤችዲ እጩ ናቸው። ወቅታዊ ሁኔታ በከባድ የጤና እክል ምክንያት ጎዳና ላይ ነበሩ። ወደ መቄዶኒያ የአረጋውያንና የአእምሮ ህሙማን መረጃ ማዕከል ሊገቡ ነው። አንድ ዩኒቨርሲቲ መምህርን ማጣት ማለት በአንድ ጊዜ በሺዎች የሚቆጠሩ ተማሪዎችን እውቀት ማጣት ማለት ነው። የማህበረሰቡን ጥሪ ሰሚ አግኝቶ መቄዶኒያም የአረጋውያንና የአእምሮ ህሙማን መረጃ ማዕከል የሚከተለውን መልካም ዜና አብስሮናል። ዶክተር አለን በክብር ተቀብሎ ለማገዝ ዝግጁ መሆኑን ገልጿል። አስፈላጊውን ሕክምና እንክብካቤ ለማድረግም ቃል ገብቷል። ምሁሩ ወደ ቀድሞ ማንነታቸው ተመልሰው ለሀገር እንዲተርፉ የማገዝ እቅድንም ይዟል። ስለዚህ ተመስገን ብለን እኛም እንጨርሳለን። ቸር ያሰማን። ሰላም ሁኑ።